እውነት ልዩና ቅዱስ ተለያይተዋል? ከተለያዩስ በምን ተለያዩ? ደግሞ እንዴት ነበር ግንኙነታቸው? ለእነዚህና ለመሰል ጥያቄዎቻችሁ መልስ ማግኘት ከፈለጋችሁ አብራችሁን ቆዩ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ አብራችሁን ስትቆዩ እነዚህን ዝርዝሩን እንቃኛቸዋለን። ሀሳብ አስተያየታችሁን ደግሞ በኮሜንት አሳውቁን። ቪዲዮ ላይክ በማድረግ እንጀምር። ወደ ቪዲዮ። ልዩና ቅዱስ በማህበራዊ ሚዲያ በተለይ ደግሞ በቲክቶክ እናውቃቸዋለን። እርሱ ሱራፌል ሽፈራው፣ እርሷ ደግሞ ኢየሩሳሌም ጌታነህ ይባላሉ። የተገናኙት በኢትዮጵያን አቆጣጠር 2007 ዓመተ ምህረት በጓደኛቸው ልደት ላይ ነበረ። እንዲሁም እንደ ማንኛውም ሰው ፕሮግራም ተገናኝተው እንደሚተዋወቅ ሰው ተዋውቀው ብቻ ነበር የተለያዩት። በመቀጠልም ቅዱስ ወይም ደግሞ ትክክለኛ ስሙ ሱራፌል ለኢየሩሳሌም የፌስቡክ ጓደኛ ኑን የሚል ፍሬንድ ሪኩዌስት ላከላት። ልዩም ቅዱስ እንደ ሌሎች ወንድ ባለመሆኑ ፎቶ ላኪልኝ እንዲሁኝ ፍቅሬ ማሬ ብሎ ስላላጣደፋት ተመቻትና ማውራት ቀጠሉ። ከዛም በቃ ጓደኞች ሆነው ይገናኛሉ፣ ይደዋወላሉ፣ ሀሳብ ሼር ይደራረጋሉ። በዚህ መሃል ቅዱስ ለልዩ ያለው አመለካከት ከጓደኝነትና ከወዳጅነት በዘለለ ወደ ፍቅር ያመዘነ በመሆኑ የፍቅር ጥያቄ ያቀርብላታል። አብረን ብንሆን ምን ይመስልሻል? በቃ አንድ ላይ በፍቅር እንሁን፣ ወድጄሻለሁ ብሎ ጥያቄ ሲያቀርብላት፣ ልዩ ግን በእርግጠኝነት የፍቅር ህይወታችን አይቀጥልም፣ አብረን እንሁንና ለትንሽ ወራት ከዛ እንለያያለን። በዛ ምክንያት ፍቅር ብዬ ጀምሬ የእሱን ጓደኝነት ከማጣ ባይሆን ይሻላል ብላ አስረዳችሁ። እሱም ይህንን አሴፕት አድርጎ እሺ በቃ ግን ይህኝ እስኪ ከዛ በኋላ ትወስኛለሽ አላት። እሷም አየችውና ለምን አልሞክረውም ብላ ፍቃዷን ሰጠችው ማለት ነው። የፍቅር ግንኙነታቸውን ከጀመሩ በኋላ እንግዲህ ልዩ የ19 ዓመት ልጅ ሆና ነበር ልደት ላይ ተዋውቀው ጓደኞች የሆኑት። በመጀመሪያ ወደ ፍቅር ከማደጉ በፊት ግንኙነታቸው ጓደኞች ነበሩ። የዩኒቨርሲቲ መግቢያ ውጤት መጥቶላት ዩኒቨርሲቲ ሄደች። ያኔ የርቀት ግንኙነታቸው ወይም ደግሞ ሎንግ ዲስታንስ ሪሌሽንሽፕ ጀመሩ። እናም ለእነሱ ትንሽ ይከብድ ነበረ። ነገር ግን እሷም እሱ በቻሉት መጠን ይገናኙ ነበረ። በስልክ ብዙ ጊዜያቸውን አብረው እንደነበሩ እስኪሰማቸው ድረስ በስልክ ይደዋወሉ ነበር፣ ሀሳብ ሼር ይደራረጉ ነበረ። ገና ከጓደኝነታቸው ጀምሮ የቅዱስ ቤተሰቦች ልዩን በደንብ ያውቋታል። እንዲሁም የቅዱስ እናት ልዩ ለብሬክ ወይም ለእረፍት ወደ አዲስ አበባ በምትመጣ ጊዜ ብር ሁሉ ይሰጧት ነበር። እንደዚህ ግዢ፣ እንደዚህ አድርጊ ይሏት ነበረ። ልዩ ትምህርቷን ጨርሳ በምትመጣበት ወቅት የምርቃቷ ጊዜ ቀለበታቸውን ለማድረግ ተስማሙ። እናም ይህንን ለቤተሰብ ተናገሩ ማለት ነው። ቅዱስ ከዛ በፊት ያሳለፈው ታሪክ ምንድነው? ደስተኛ የሆነ ትዳር መመስረት ይፈልግ ነበረ። ይህንን የሚያደርገው ደግሞ ለምንድነው? እናቱን በዛ ማስደሰት መካስ ይፈልግ ነበረ። ቅዱስ የልብ ወግ ፕሮግራም ላይ ምንድነው የተናገረው? እናቴ በትዳር በጣም ደስተኛ አልነበረችም ነበረ። ልጆቿ ፊት ትስቃለች፣ እኛም በሳቋ ደስተኛ እንደሆነች ለማስመሰል ትሞክራለች። ነገር ግን እንዳልሆነች እናውቅ ነበረ። አባቴም አስቸጋሪ ሰው ነበር። ሁልጊዜ የሚጨቃጨቁ ይጣሉ ነበር። እናም ለእሷ የሆነ ነገር በማድረግ ደስተኛ እንድትሆን ማድረግ ሳይሆን የእኔ ትልቁ ፍላጎት ሚስት አግብቼ እናቴን ከባሏ ልታገኝ ትፈልግ የነበረውን ክብር፣ ፍቅር፣ እንክብካቤ በማሳየትና እሷን መካስ ስለምፈልግ ስለነበረ ነው ያለው። ልዩ ወደ ህይወቱ ስትመጣ ይህንን ለማድረግ ለሱ ቀላል ነበረ። እንዳልኳችሁ ቅዱስ ደስተኛ የሆነ ቤተሰብ ውስጥ አይደለም ያደገው። የዛም ፍርሃት አለበት። ትዳር እንደዛ ይመስለው ነበረ። ነገር ግን እናቱ በተቻላት መጠን ቢሮ ነው የምትውለው። ደስተኛ የሆኑ ሰዎችን ትዳር ትሰማለች። ከጓደኞቿ ምናምን ልክ ከባለቤቷ ጋር ስትጨቃጨቅ ልጆቿ ሲያዩ በተለይ ቅዱስን ከቤት ታስወጣና ቅዱስ ትዳር እንደዚህ አይደለም፣ ደስተኛ የሆኑ ሰዎችም አሉ፣ ደስተኛ ማድረግ ትችላለ፣ ሚስትን እንደዚህ የሚጨቃጨቁበትን ትዳር አይደለም፣ ደስተኛ ማድረግ ትችላለ፣ ሚስትን እንደዚህ የሚጨቃጨቁበት ተቋም አይደለም፣ እኛ እድለኞች ስላልሆንን እንጂ ብላ ተነግረው ነበረ። በቅዱስ ልብ ውስጥ ትዳር መጥፎነት እንዲሳል አልፈለገችም ነበር። ለዛ የተቻላትን ጥረት አድርጋ ቅዱስ ለትዳር ክብር ያለው ወንድ እንዲሆን አድርጋለች። ነገር ግን የእርሱ ፍርሃት የነበረው ትዳር ቶሎ የመመስረት እቅድ አልነበረውም። ምክንያቱም ሲያያደገው ነገር ሀሳብ ውስጥ ይከተዋል። ፍርሃት ስለነበረበት ወይም ትዳር ውስጥ የመግባት እቅድ አልነበረውም። ነገር ግን ልዩን ሲያገኛት ለወጠችው። እርሱ ለሷ ያለው ፍቅር የተገደበ ነበር። በቃ ከጓደኞቹ ጋር ይወጣል፣ ይዝናናል። በቃ ዝም ብሎ የተገደበ ፍቅር ነበረው። ነገር ግን የእርሷ ለሱ ፍቅርን የምታሳይበት መንገድ፣ የፍቅሯ መጠን፣ ለሱ ያላት ስስት
ሰውም እንደዚህ ያፈቅራል እንዴ ለካ ትዳርን እስከ መስጠት የሚል ጥያቄ ውስጥ ጫረበትና በቃ ማድረግ እችላለሁ፣ ኃላፊነት መውሰድ እችላለሁ፣ እንጋባ ብለው አሰቡ ማለት ነው። የቅዱስ እናት እንዲሁም ቤተሰቦቹ ጭምር ይህንን ውሳኔያቸውን ሲሰሙ ደነገጡ። በተለይ የቅዱስ እናት የሚችለው አልመሰላቸውም። ያው እርሳቸውም ካሳለፉት ነገር አንጻር ገና ለትዳር ብዙ የሚቀረው ነገር እንዳለ ስላሰቡ አይሆንም አሉ። ገና ነህ እኮ አንተ ምን ታውቃለህ? ያው ብዙ ጊዜ እኛ ለወላጆቻችን ልጆች ነን። እናም የቅዱስ እናት ደግሞ ካሳለፈችው ነገር አንጻር በፍጹም አለች ማለት ነው። እንዳልኳችሁ ልዩ ስትመረቅ የምርቃቷ ቀን ዝግጅት ፕሮግራም ቀን ጋብቻችንም ቀለበት ስነስርዓታችንም እዛው እናድርጋለን ሲል አይሆንም እኛ አላመንበትም፣ ስለዚህ አንገኝም አሉት። ይህም ለነሱ ለሁለቱም በጣም አስደንጋጭ ነበረ። በተለይ ልዩ ያልጠበቀችው ነው የሆነባት። ምክንያቱም እንደውም ስለዚህ ጉዳይ ስትገልጽ ምንድነው ያለችው? ከመጋባታችን ከ3 ወይም ከ4 ዓመት በፊት ያውቁኝ የነበረ ቤተሰቦቹ ድንገት ተቀያየሩ፣ ሽምግልናችን ላይ ቀሩ፣ ቀለበት እያሰርን ወደ ትዳር እየገባን እንኳን አንገኝም አሉ። አንገኝም ቢሉም እንኳን የቀለበታችን ቀን መጡ። ቢመጡም እኛ ሙሉ የቀለበት ፕሮግራሙን እየተላቀስን ነበር ያሳለፍነው፣ ደስተኛ አልነበርንም ብላለችና ከባድ ነበር። እሷ ለቤተሰቦቿ እንዴት ልንገራቸው? የቀለበት ፕሮግራሙ ላይ የባሌ ቤተሰቦች አይገኙም ብሎ መንገር ለወላጅ ከባድ ነው። በእርግጥ በቤተሰቡ ዘንድ ያለመወደድ ስሜት ይሰማል። ቅዱስም ደግሞ ያንን ነገር ያሳልፍ ነበረ። ቤተሰቦቹ ቤት ነው የሚኖረው። እነሱን ለማሳመን ያደረገው ጥረት አልተሳካም። ባይገኙ ምንም ማድረግ አይቻሉም ብሎ ለልዩ ቤተሰቦች ራሱ ቁጭ ብሎ በቃ አይመጡም ቤተሰቦቼ ብሎ ደፍሮ ነገራቸው። የልዩ ቤተሰቦችም አበረታቱት። በቃ ችግር የለውም ወደፊት ይመጣሉ እያሉ ወደ ትዳር ገቡ ማለት ነው። ወደ ትዳር ከገቡ በኋላ በተለይ ለ2-3 ወር ተቸግረው ነበር። ምክንያቱም አንደኛ ልዩ ከልጅነቷ ጀምሮ ትስለው የነበረው የትዳር ህይወቷ ልክ ትጋባለች። ከዛ የባሌ ቤተሰቦች ቤቴ ከመጡ በኋላ ሽርጉድ ብላ ማስተናገዱን ትወደው ነበረ፣ ግንኙነቱን ትወደው ነበር። ያንን ማድረግ አልቻለችም። ምንም እንኳን የቀለበት ስነስርዓታቸው ላይ አንመጣም ካሉ በኋላ ቢመጡም ከዛ በኋላ ግን ቤታቸው የሄደ እንኳን ደስ ያላቸው ሰው አልነበረም። ይሄ ከባድ ነው። ለልዩ የእሷ ቤተሰቦች ይደግፏቸዋል። የእርሱ ቤተሰቦቹ ግን ለ1 ዓመት ያህል እርሷ ቤት ውስጥ አልመጡም ነበር። ከዛም በሽማግሌ ከ1 ዓመት ከ3 ወር በኋላ በሽማግሌ ታርቀው እንደገና መልስ ተጠርተው እነ ቅዱስ ቤት የሄዱት ልዩና ቅዱስ ማለት ነው። እናም እንደ አዲስ ባለትዳር እዚህን መጋፈጥ ይገባቸው ነበር። በተለይም በሱ በኩል ያሉ ዘመዶች፣ ጓደኛ ምናምን ለምንድነው ከቤተሰቦች ተለይተ እርሷ ጋር የተጣበቅከው? ሚስት ከቤተሰብ ትበልጣለች ወይ? ሚስት ብቻዋን ቤተሰብ አትሆንም፣ እርሷ ነች ያጣላች አይነት ወሬዎች ይሉት ነበረ። እነዚህም ወሬዎች ደግሞ በሶስተኛ ወገን እርሷ ጋር ይደርሱ ነበረ። ህልሟ የነበረው የባሏን ቤተሰብ መንከባከብ፣ ደንበኛ ሚስት መሆን የምወድ ሴት ነኝ ነው የምትለው። ያንን ማድረግ ስላልቻለች ልቧ ተሰብሮ ነበረ። ነገር ግን በዚህ መሃል እርስ በእርስ መጥፎ ቃላትን አልተለዋወጡም፣ አልተጎዳዱም፣ እርስ በእርስ ይረዳዱ ነበር። እናም እንዲህ እያለ ትዳራቸው መስመሩን ይዞ በቤተሰብም በኩል ያለውም ነገር ተፈቶ ቀጠሉ። እርሱም ስራ ይዞ እርሷም ደግሞ በቲክቶክ ላይ እየሰራች ማስታወቂያዎቹን ልዩ ገበያ የሚልም የቲክቶክ አካውንት አላት የምትሸጥበት። እንደዛ በማድረግም እራሳቸውን መለወጥ ጀመሩ። ልጅም መጣ፣ ተወለደ። ይህ ትዳር መስመር አልቻለም። ምናልባትም እንዲህ ልጅ መሃላቸው ስላለ ወደፊት መታረቃቸው አይቀርም። ምናልባት ነገሮችን አስተካክለው ይቀጥሉ ይሆናል። ምክንያቱም ብዙ መከራዎችን አልፎ እዚህ የደረሰ ትዳር ነው። መፋታት የለባቸውም። ነገር ግን ልዩ የቤት እቃዎችን ሸጣለች። እርሱም በሌላ የቲክቶክ አካውንት እየሰራ ነው የሚገኘው። በጣም ከባድ የሆኑ ነገሮች እያሳለፉ ነው። ነገር ግን ካሳለፉት ከባድ ነገር ይበልጣል ብዬ አላስብም። እናም ቁጭ ብለው ተመካክረው ይፈቱታል ብዬ አስባለሁ። ልዩና ቅዱስ በመሃላችሁ የገባውን ሰይጣን አባሩት። ምክንያቱም እናንተ ከዚህ የበለጠ ስቃይ እንኳን ተቋቁማችሁ እዚህ የደረሳችሁ ስለሆናችሁ ምንም አይነት ነገር በመሃላችሁ ቢኖር እንኳን ተነጋግራችሁ መፍታት ትችላላችሁ። መልካሙን ይበጃል፣ ይጠቅማል፣ ለልጃችን ይሆናል የምትሉትን ነገር እንድታደርጉ እመክራችኋለሁ። መልካሙን ነገር እመኝላችኋለሁ።